በአሜሪካ የፖለቲካ ታሪክ ውስጥ ብዙ ውጥረት የነገሰባቸው ምሽቶች አልፈዋል። ሆኖም ግን የካቲት 24 ቀን 2026 የሀገሪቱ የሁኔታዎች መግለጫ ወይም ስቴት ኦፍ ዘ ዩኒየን ንግግር ሀገሪቱ ወደማትመለስበት የፖለቲካ መከፋፈል ውስጥ የጎሪጥ መተያየት ውስጥ መግባቷን ለዓለም ያበሰረችበት አጋጣሚ ሆኖ ተመዝግቧል። ይህ ንግግር በቃላት የታጀበ የፖለቲካ ዘገባ ብቻ ሳይሆን በአሜሪካ የዲሞክራሲ ተቋማት ውስጥ የቀረበው የፖለቲካ ፈንጂ የፈነዳበት፣ የቀለም፣ የዘር፣ የዜግነትና የስልጣን ፍልሚያዎች በአደባባይ የታዩበት መድረክ ነበር። ምሽቱ ሲጀመር የዋሽንግተን ዲሲ አምድ የሆኑት የካፒቶል ሕንፃዎች በከፍተኛ የጸጥታ ጥበቃ ተከበው ነበር። ከሕንፃው ውጪ በናሽናል ሞዴል ላይ የሕዝብ ሁኔታዎች መግለጫ በሚል ስያሜ በዲሞክራቶች የተዘጋጀው የተቃውሞ ሰልፍ በአዳራሹ ውስጥ ለሚፈጠረው ትርምስ ቀዳሚ ምልክት ነበር። ፕሬዝዳንት ዶናልድ ትራምፕ በድል አድራጊነት ስሜት ወደ አዳራሹ ሲገቡ የሪፐብሊካን ወገን እንደ ማዕበል ተነስቶ ሲያጨበጭብ፣ በዲሞክራቶች በኩል የታየው የድንጋይ ያህል የጠነከረ ዝምታ በአንድ ጣሪያ ስር ያሉ ሁለት የተለያዩ ዓለማትን ያሳይ ነበር። ትራምፕ ንግግራቸውን የጀመሩት የራሳቸውን ሪከርድ በመስበር ነበር። ለ1 ሰዓት ከ40 ደቂቃ የፈጀው ይህ ንግግር የአሜሪካን የኢኮኖሚ ስኬት፣ የኔቶ አጋሮች ላይ የተደረገውን ተጽዕኖና የሀገር ውስጥ ደህንነትን እንደ ትልቅ ድል አቅርቧል። ነገር ግን ንግግሩ ከግማሽ በላይ ሲደርስ ፕሬዝዳንቱ ወደ ቀዳሚው አጀንዳቸው ማለትም የኢሚግሬሽንና የድንበር ደህንነት ሲመለሱ አዳራሹ ወደ እሳት እቶንነት ተቀየረ። ትራምፕ ዲሞክራቶችን ለአሜሪካ ዜጎች ከመቆም ይልቅ ለሕገወጥ መጤዎች ይቆማሉ በሚል ክስ ሲያጣጥሉ አዳራሹ በሁለት ጎራ ተከፈለ። በራሳችሁ ልታፍሩ ይገባል የሚለው የትራምፕ ቃል በሚኒሶታዋ ተወካይ ኢልሃን ኦማር ላይ የፈጠረው ቁጣ ከቁጥጥር ውጪ ነበር። ኦማር በምክር ቤቱ አባላት ዘንድ ያልተለመደና እጅግ ደፋር በሆነ ሁኔታ ካለችበት ወንበር ላይ ቆማ በከፍተኛ ድምፅ አንተ አሜሪካውያንን ገድለሃል፣ ማፈር ያለብህ አንተ ነህ በማለት ፕሬዝዳንቱን ፊት ለፊት ተጋፈጠች። ይህ የኢልሃን ጩኸት ባዶ የፖለቲካ ስድብ አልነበረም። ከጀርባው በሚኒሶታ ጎዳናዎች ላይ በቅርቡ የፈሰሰው የንጹሐን ደም የነበረበት ኢልሃን የጠቀሰችው የ37 ዓመቷን ረኔ ኒኮል ማክሊን ጉድን ነበር። ረኔ ጥር 7 ቀን 2026 በፌዴራል የኢሚግሬሽን ወኪሎች መኪናዋ ውስጥ እያለች በአሰቃቂ ሁኔታ የተገደለች የ3 ልጆች እናት ነች። እንዲሁም ጥር 24 ቀን አሌክሲ ጄፍሪ ፕሪቲ የተባለ የ37 ዓመት የመንግስት የጤና ባለሙያ የጸጥታ ኃይሎች በአንዲት ሴት ላይ የሚያደርሱትን በደል በስልኩ እየቀረጸ ባለበት ወቅት በጉምሩክና ድንበር ጥበቃ ወኪሎች መገደሉን በማስታወስ ነበር ኦማር ገዳይ ስትል የትራምፕ አስተዳደር በጀመረው ኦፕሬሽን ሜትሮ ሰርጅ አማካኝነት የአሜሪካ ከተሞች ወደ ጦር ቀጠናነት መለወጣቸውንና የዜጎች ሕይወት ዋጋ ማጣቱን ለዓለም አሳወቀች። ትራምፕ ለኢልሃን ተቃውሞ የሰጡት ምላሽ የአሜሪካን የዘር ፖለቲካ ወደ አዲስ ዝቅታ ያወረደ ነበር። ፕሬዝዳንቱ በሚኒሶታ የሚኖረውን የሶማሊያ ማህበረሰብ ሚኒሶታን የዘረፈ የባህር ላይ ዘራፊዎች በማለት ፈርጇል። የሙስና የጉቦና የሕገ ወጥነት ባህል ያላቸውን ሰዎች ወደ ሀገራችን ማምጣት ችግሩን ወደ ቤታችን መጋበዝ ነው ሲሉ በሚሊዮን የሚቆጠሩ ሰላማዊ ዜጎችንና ስደተኞችን ከወንጀለኞች ጋር አንድ አድርገው አቀረቡ። ይህ ንግግር በኢልሃን ኦማርና በትራምፕ መካከል ያለውን ግላዊ ጥላቻ ብቻ ሳይሆን በአሜሪካ ውስጥ እያደገ የመጣውን የነጭ የበላይነትና የባዕድ ጠሌነት ስሜት በይፋ የሚያንጸባርቅ ነበር። ትራምፕ ኢልሃንን አታላይ ብለው መጥራታቸው ብቻ ሳይሆን ባለፈው ወር በእሷ ላይ የተፈጸመውን ጥቃት አስመልክቶ ራሷን አስረጭታ ይሆናል ማለታቸው ለተመራጩ የሕዝብ ተወካይ ያላቸውን ንቀትና ለጥቃት ተጋላጭነቷን ያፌዙበት አሳፋሪ ክስተት ሆኗል። ተቃውሞ በኦማር ብቻ እየተገደበ አልነበረም። በቴክሳሱ ተወካይ አል ግሪን ትራምፕ ንግግራቸውን ከመጀመራቸው በፊት ጥቁር ሕዝቦች ዝንጀሮ አይደሉም የሚል ጽሑፍ በመያዝ በመድረኩ መሃል በመቆሙ በደህንነት ኃይሎች ተጎትቶ እንዲወጣ ተደርጓል። ይህ ተቃውሞ ትራምፕ የቀድሞውን ፕሬዝዳንት ባራክ ኦባማና ባለቤታቸውን ከዝንጀሮ ጋር የሚያመሳስል ዘረኛ ቪዲዮ በማህበራዊ ገጻቸው ላይ ማጋራታቸውን ተከትሎ የመጣ የከረረ ቁጣ ነው። በተመሳሳይ የዲሞክራቲክ ተወካይ ላውረን አንደርውድ ትራምፕ ስለ ጤና ጥበቃና ስለ አይቪኤፍ የሰጡት ንግግር ፍጹም ውሸት ነው በማለት ንግግሩን አቋርጣ ወጥታለች። አንደርውድ ትራምፕ በሚሊዮን የሚቆጠሩ አሜሪካውያንን የጤና ዋስትና እየነጠቁ በመድረክ ላይ ግን የጤና ጥበቃን አሻሽያለሁ ማለታቸውን ለሕዝብ የሚቀርብ የውሸት ድራማ ስትል ገልጸዋለች። ትራምፕ በንግግራቸው መሃል ስለ ዋሽንግተን ዲሲ የደህንነት ሁኔታ ሲናገሩ በእኔ ጥብቅ ቁጥጥር ስር ዲሲ አሁን በዓለም ላይ ካሉ ደህንነታቸው የተጠበቀ ከተሞች አንዷ ሆናለች፣ ምንም ወንጀል የለም በማለት የተናገሩት ንግግር በታዛቢዎች ዘንድ ከፍተኛ ትችትን አስነስቷል። የዲሲ ወንጀል መረጃ ባለሙያዎች እንደሚጠቁሙት ምንም እንኳን የናሽናል ጋርድ ሰፍሮ ቢቆይም ከተማዋ አሁንም በከፍተኛ የወንጀል መጠን ውስጥ ትገኛለች። ትራምፕ ግን የራሳቸውን ፖለቲካዊ የበላይነት ለማሳየት ሲሉ የከተማዋን ነዋሪዎች ስቃይና ፍርሃት ወደ ጎን በመተው ሐሰተኛ ሰላምን ሲሰብኩ ተስተውሏል።
እንዲሁም ፕሬዝዳንቱ በኔቶ አባላት ላይ ያደረጉት ጫና ታሪካዊ ስኬት እንደሆነ ቢገልጹም መረጃዎች እንደሚያሳዩት አብዛኛዎቹ ሀገራት የትራምፕን የ5% የመዋጮ ጥያቄ ገና ተግባራዊ ያላደረጉና በሂደት ላይ ያሉ መሆናቸውን ያሳያሉ። ትራምፕ ግን ይህንን እንደ ግድ ድል በመቁጠር አሜሪካን ከዓለም አቀፍ አጋሮቿ ጋር ወደ ግጭት እየመሯት መሆኑ ተገልጿል። ንግግሩ ሲጠናቀቅ የተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን የትራምፕን ንግግር ታላቅ ሲሉ አወድሰውታል። ጆንሰን ትራምፕ በሚኒሶታ ሶማሊያውያን ላይ የሰነዘሩትን የ19 ቢሊዮን ዶላር ማጭበርበር ክስ በመደገፍ ይህ ማጭበርበር በሚቀጥለው 2026 አጋማሽ ምርጫ የሪፐብሊካኖች ዋነኛ የቅስቀሳ መሳሪያ እንደሚሆን በይፋ ተናግረዋል። ይህ የሚያሳየው የትራምፕ አስተዳደር በፖሊሲ ላይ ከማተኮር ይልቅ የተወሰኑ ማህበረሰቦችን በማጥቃትና ፍርሃትን በመዝራት ስልጣኑን ለማቆየት መወሰኑን ነው። በአዳራሹ ውስጥ ትርምስ በነገሰበት ወቅት ከህንፃው ውጪ የህዝብ ሁኔታዎች መግለጫ በሚል ስያሜ በዲሞክራቶች የተዘጋጀው ሰልፍ ቀጥሎ ነበር። ተወካይ ዴሊያ ራሚሬዝ በሚኒሶታ የተገደሉትን የረኔ ጉድንና የአሌክስ ፕሪቲ ፎቶግራፎችን በመያዝ ትራምፕ በዜጎች ላይ እያደረሱት ያለውን ግፍ ለዓለም አሳይታለች። በሌላ በኩል የስቴት ኦፍ ስዋምፕ በሚል ስያሜ በተዘጋጀ ሌላ የተቃውሞ ዝግጅት ላይ ሰዎች የእንቁራሪት ልብስ ለብሰው የትራምፕን አስተዳደር ሙስናና ብልሹ አሰራር ሲያፌዙበት ታይተዋል። በየካቲት 2026 ምሽት በዋሽንግተን ዲሲ የታየው ትዕይንት አሜሪካ እንደ ሀገር የገጠማትን ጥልቅ የዲሞክራሲያዊ እሴቶች መሸርሸር በግልጽ ያሳየ ነበር። ይህ ንግግር በታሪክ ከሚታወቁት የፕሬዝዳንታዊ ንግግሮች በተለየ መልኩ ሀገሪቱ በሁለት ጠላት ጎራዎች መካከል ተከፍላ የምትፋለምበትን ቀይ መስመር የሳለ ክስተት ሆኗል። ኢልሃን ኦማር እና የዶናልድ ትራምፕ ፊት ለፊት መጋፈጥ፣ በአዳራሹ ውስጥ የታዩት የእጅ ምልክቶችና ጩኸቶች እንዲሁም ከህንፃው ውጭ የነበረው የተቃውሞ ማዕበል የአሜሪካ ፖለቲካ ወደ አዲስና አስፈሪ ምዕራፍ መሸጋገሩን የሚያረጋግጡ ናቸው። የሚኒሶታዋ ተወካይ ኢልሃን ኦማር አንተ አሜሪካውያንን ገድለሃል በማለት ፕሬዝዳንቱን ስትከስ ጉዳዩ ከፖለቲካዊ ክርክር ያለፈ የሞትና የህይወት ጉዳይ ነበር። በሚኒያፖሊስ ጎዳናዎች ላይ በጥር ወር የፈሰሰው ደም በአዳራሹ ውስጥ ጥላውን ጥሎ ነበር። የ37 ዓመቷ ረኔ ኒኮል ማክሊንጉድ በፌዴራል የኢሚግሬሽን ወኪሎች ጥይት ስትገደል መላው የሚኒሶታ ማህበረሰብ በድንጋጤ ተውጦ ነበር። የሶስት ልጆች እናት የሆነችው ረኔ በኢሚግሬሽን ኦፕሬሽን ወቅት ህይወቷ ማለፉ ትራምፕ የአሜሪካን ዜጎች እጠብቃለሁ የሚሉትን ንግግር በኦማር ፊት ዋጋ ቢስ አድርጎታል። ከሳምንታት በኋላ ደግሞ የቫቴራንስ ጉዳይ መስሪያ ቤት ነርስ የነበረው አሌክስ ጄፍሪ ፕሪቲ የፖሊስን ጥቃት በስልኩ በመቅረጹ ብቻ መገደሉ የመንግስት ኃይሎች በዜጎች ላይ ያላቸውን የኃይል እርምጃ አደገኛነት ያሳየ ነበር። ኦማር እነዚህን ሁለት ሰዎች በመያዝ ነበር ትራምፕን ገዳይ ስትል የጠራችው። ለሷ ትራምፕ የሚያወሩት ስለ ድንበር ደህንነት ሳይሆን በንጹሐን አሜሪካውያን ላይ ስለታወጀ የጦርነት ቀጠና ነበር። ትራምፕ በሚኒሶታ የሚኖሩ የሶማሊያ ተወላጆችን የባህር ላይ ዘራፊዎች ብለው መጥራታቸው በታሪክ ታይቶ በማይታወቅ ሁኔታ የአንድን ማህበረሰብ ክብር ዝቅ ያደረገ ንግግር ነበር። ይህ አጠራር ትራምፕ ማጭበርበርን በሚቀጥለው ምርጫ ዋነኛ አጀንዳቸው ለማድረግ የነደፉት ስትራቴጂ አካል ነው። ትራምፕ በሚኒሶታ ሶማሊያውያን አማካኝነት 19 ቢሊዮን ዶላር ተጭበርብሯል የሚል ያልተረጋገጠ ክስ በመሰንዘር ስደተኞችን እንደ ሀገር አጥፊዎች አድርገው አቅርበዋል። ይህ የባህል ጦርነት ትራምፕንና ደጋፊዎቻቸውን የሚያነሳሳ ቢሆንም በሌላ በኩል ግን የአሜሪካን የባህሎች መገናኛ የመሆን ታሪካዊ እሴት የሚንድ ነው። ትራምፕ ጉቦና ሙስናን ወደ አሜሪካ እያመጡ ነው በማለት የሰነዘሩት ክስ በሚሊዮን የሚቆጠሩ ሰላማዊ ዜጎችን ለጥቃትና ለገለልተኝነት የሚያጋልጥ ነው። ለዚህም ነው ኦማርና ተወካይ ረሺዳ ትላቢብ በቁጣ ማፈር ያለብህ አንተነ በማለት በአንድ ድምፅ የጮሁት። ንግግሩ ፕሬዝዳንቱ ከሌሎች የመንግስት አካላት ጋር ያላቸውን ቅራኔም ይፋ አድርጓል። ትራምፕ በጠቅላይ ፍርድ ቤት ላይ የሰነዘሩት ትችት እጅግ አስገራሚ ነበር። 4 የጠቅላይ ፍርድ ቤት ዳኞች ጥቂት ሜትሮች ርቀት ላይ ተቀምጠው እያለ ትራምፕ የጣሉትን የታሪፍ ቀረጥ ፍርድ ቤቱ ውድቅ ማድረጉን አሳዛኝ ውሳኔ በማለት መውቀሳቸው በፕሬዝዳንታዊ ስልጣንና በሕግ የበላይነት መካከል ያለውን ጥልቅ ክፍተት አሳይቷል። ትራምፕ ሕግን ከማክበር ይልቅ ለገዛ ፍላጎታቸው የማይገዛውን የፍትህ ስርዓት በሕዝብ ፊት ለማሸማቀቅ ሞክረዋል። በተጨማሪም ስለ ዋሽንግተን ዲሲ ሰላምና ደህንነት የተናገሩት ምንም ወንጀል የለም የሚለው ንግግር በዲሞክራቶችና በሐሰት መረጃ አጋላጮች ዘንድ እንደ ትልቅ ቀልድ ተቆጥሯል። ትራምፕ የናሽናል ጋርድ ኃይል በዲሲ ጎዳናዎች ላይ በማሰማራት ከተማዋን ተቆጣጥሬያለሁ ቢሉም የነፍስ ማጥፋት ወንጀሎች ግን አሁንም በከፍተኛ ደረጃ ላይ መሆናቸውን የሲኤንኤን መረጃዎች አጋልጠዋል። ይህ የሚያሳየው ትራምፕ ከእውነታው ይልቅ የራሳቸውን የጥንካሬ ትርክት ለመገንባት ያላቸውን ፍላጎት ነው። በአዳራሽ ውስጥ የተፈጠረው ትርምስ እስከ ጋለሪው ማለትም የተመልካቾች መቀመጫ ድረስ ዘልቆ ነበር።
የኢልሃን ኦማር እንግዳ የነበረችው አሊያ ራህማን የፌዴራል ወኪሎችን ግፍ በመቃወም ድምጿን ከፍ በማድረጓ በፖሊስ ተይዛ ታስራለች። ይህ ክስተት ተራው ሕዝብም በመሪዎቹ ንግግር ላይ ያለውን ከፍተኛ ቅሬታና ተቃውሞ የሚያሳይ ነበር። የቴክሳሱ ተወካይ አል ግሪን ጥቁር ሕዝቦች ዝንጀሮ አይደሉም የሚል ጽሑፍ በመያዙ ከአዳራሹ መባረሩ ደግሞ ትራምፕ በሚያጋሯቸው ዘረኛ ቪዲዮዎች ምክንያት የፈጠሩትን ቁስል የሚያሳይ ነው። አዳራሹ በጭብጨባና በዘለፋ መካከል ሲናወጥ የአሜሪካ ዲሞክራሲ ምን ያህል የቆሰለና የታመመ መሆኑን በዓለም ምስክር ሆኗል። በዚያ በየካቲት ወር መጨረሻ በነበረው ምሽት በዋሽንግተን ዲሲ የሚገኘው የካፒቶል ሕንፃ የሕግ አውጪዎች መሰብሰቢያ መሆኑ ቀርቶ የሀገሪቱን ታሪካዊ ስንጥቅ የሚያሳይ ትልቅ የፖለቲካ የቲያትር መድረክ ሆኖ ነበር። ፕሬዝዳንት ዶናልድ ትራምፕ ለ1 ሰዓት ከ40 ደቂቃ ያደረጉት ንግግር በአንድ በኩል ታላቋን አሜሪካን የመገንባት ጉዞ ተደርጎ ቢቀርብም በሌላ በኩል ግን የሀገሪቱን ማህበራዊ ትስስር የሚበጣጥስ ዘረኝነትን የሚያቀጣጥልና የሕግ የበላይነትን የሚፈታተን ሆኖ አልፏል። የዚህ ምሽት ትርክት በታሪክ መዝገብ ላይ የሚቀመጠው በቁጥሮችና በኢኮኖሚ መረጃዎች ሳይሆን በአዳራሽ ውስጥ በነገሰው ከፍተኛ ጥላቻና በፈነዳው ተቃውሞ ነው። በሚኒሶታዋ ተወካይ ኢልሃን ኦማር ካለችበት ወንበር ተነስታ አንተ አሜሪካውያንን ገድለሃል በማለት የጮኸችው ጩኸት በአዳራሽ ውስጥ የነበረውን የሪፐብሊካኖች ጭብጨባ በአንድ ጊዜ እየሰበረ ነበር። ይህ ጩኸት ከግል ስሜት የመነጨ ሳይሆን በሚኒሶታ ክፍለ ሀገር በፌዴራል ወኪሎች ግድያ ሰለባ የሆኑትን ንጹሐን ዜጎች የተሰጠ ድምፅ ነበር። ኦማር ትራምፕን ፊት ለፊት ስትጋፈጥ የ37 ዓመቷን የ3 ልጆች እናት ረኔ ኒኮል ማክሊን ጉድንና የመንግሥት ነርስ የነበረውን አሌክስ ጄፍሪ ፕሪቲን ግድያ ለዓለም አሳውቃለች። ለእሷ የትራምፕ አስተዳደር የሚያካሂደው ኦፕሬሽን ሜትሮ ሰርጅ የዜጎችን ደህንነት የሚያረጋግጥ ሳይሆን በገዛ ዜጎቹ ላይ ፍርሃትና ሞትን የሚዘራ ወታደራዊ እርምጃ ነበር። ትራምፕ ግን ለዚህ የህሊና ጩኸት የሰጡት ምላሽ ይበልጥ አሳፋሪ ነበር። በሚኒሶታ የሚኖሩ የሶማሊያ ተወላጆችን የባህር ላይ ዘራፊዎች በማለት መፈረጃቸው የአሜሪካን የብዝሃነት እሴት የናቀና ለጥቃት የሚያጋልጥ ንግግር ነው። ትራምፕ የሙስናና የህገ ወጥነት ባህል ያላቸው ሰዎች ወደ ሀገራችን ማምጣት አሜሪካን ማውደም ነው በማለት የሰነዘሩት ክስ በሚሊዮን የሚቆጠሩ ሰላማዊ ስደተኞችንና ዜጎችን ከወንጀለኞች ጋር አንድ አድርጎ እየፈረጀ ነበር። ይህ የትራምፕ ንግግር በኢልሃን ኦማር ላይ ከዚህ ቀደም የተፈጸመውን ጥቃት ራሷን አስረጭታ ይሆናል በማለት ከሰነዘሩት ስላቅ ጋር ተዳምሮ ፕሬዝዳንቱ ለተቃዋሚዎቻቸውና ለተወሰኑ ማህበረሰቦች ያላቸውን ጥልቅ ንቀት የሚያሳይ ነው። በዕለቱ ሌላው አስደንጋጭ ክስተት የቴክሳሱ ተወካይ አል ግሪን ጥቁር ሕዝቦች ዝንጀሮ አይደሉም የሚል ጽሑፍ በመያዝ በመድረኩ መሃል መቆሙ ነበር። ግሪን በደህንነት ኃይሎች ተጎትቶ ከአዳራሹ እንዲወጣ መደረጉ ትራምፕ ባራክ ኦባማንና ባለቤታቸውን ከዝንጀሮ ጋር የሚያመሳስል ዘረኛ ቪዲዮ በማህበራዊ ገጻቸው ላይ ማጋረታቸውን ተከትሎ የመጣ ተቃውሞ ነበር። ይህ ክስተት አሜሪካ በ21ኛው ክፍለ ዘመን እንኳን ገና ከዘረኝነት ቀንበር አለመውጣቷንና የሀገሪቱ ከፍተኛ መሪ የዚህ ዘረኝነት አቀንቃይ መሆናቸውን ለዓለም ያረጋገጠ ነበር። ትራምፕ ስለ ጤና ጥበቃና ስለ IVF የሰጡት ንግግር ውሸት ነው በማለት የዲሞክራቲክ ተወካይ ላውረን አንደርውድ ንግግሩን አቋርጣ መውጣቷ ሌላው የመድረኩ ፍጥጫ ነበር። ትራምፕ በሚሊዮን የሚቆጠሩ አሜሪካውያንን የጤና ዋስትና እየነጠቁ በመድረክ ላይ ግን የጤና ጥበቃን አሻሽያለሁ ማለታቸውን አንደርውድ ታሪካዊ ውሸት ስትል ገልጸዋለች። በአዳራሽ ውስጥ የቀሩት ዲሞክራቶችም ቢሆኑ ትራምፕ በራሳችሁ ልታፍሩ ይገባል እያሉ ሲዘልፏቸው በዝምታና በቁጣ ተውጠው መመልከታቸው የአሜሪካ የፖለቲካ ስርዓት ምን ያህል ሽባ መሆኑን ያሳያል። ትራምፕ በንግግራቸው ወቅት 4 የጠቅላይ ፍርድ ቤት ዳኞች ፊት ለፊት ተቀምጠው እያለ ፍርድ ቤቱ በእርሳቸው የታሪፍ ቀረጥ ላይ የጣለውን ውሳኔ ማጥላላታቸው በፕሬዝዳንታዊ ስልጣንና በሕግ የበላይነት መካከል ያለውን ግጭት ይፋ አድርጓል። ትራምፕ ለገዛ ፍላጎታቸው የማይገዛውን ማንኛውንም ተቋም ለማጥቃት ወደ ኋላ እንደማይሉ ያሳዩበት አጋጣሚም ነበር። ይህ ተግባር የዲሞክራሲው ምሰሶ የሆነው የስልጣን ክፍፍል ቁጥጥር አደጋ ላይ የሚጥል ነው። ትራምፕ ዋሽንግተን ዲሲን በዓለም ላይ ካሉ ደህንነታቸው የተጠበቀ ከተሞች አንዷ ሆናለች በማለት የገለጹት ንግግር በከተማዋ በየቀኑ ከሚፈጸመው ወንጀልና ግድያ ጋር ፍጹም የሚቃረን ነበር። ናሽናል ጋርድን በጎዳናዎች ላይ በማሰማራት ሰላምን አውርጃለሁ ማለታቸው የትራምፕ ትርክት ለብዙዎች የወታደራዊ አገዛዝ እንጂ የሰላም ምልክት አልነበርም። ትራምፕ እውነታውን ከመካድና የራሳቸውን ዓለም በመፍጠር ደጋፊዎቻቸውን ለማነሳሳት ሞክረዋል። የ2026ቱ የሁኔታዎች መግለጫ ንግግር አሜሪካ በታሪኳ አይታው የማታውቀውን የፖለቲካ ውጥረትና መከፋፈል ያሳየችበት ምሽት ሆኖ ያልፏል። የኢልሃን ኦማር ገዳይ የሚል ጩኸት፣ የአል ግሪን በደህንነት ኃይሎች መወሰድና የትራምፕ የዘር ጥላቻ ንግግሮች የአሜሪካ ዲሞክራሲ እጅግ አሳሳቢ ደረጃ ላይ መድረሱን ያሳያሉ። መድረኩ ፕሬዝዳንቱ የሀገሪቱን ሁኔታ የሚገልጹበት መሆኑ ቀርቶ የፖለቲካ ፍርጃ፣ የዘር ጥላቻና የግል ጥቃት የሚሰነዘርበት መድረክ ሆኗል። ይህ ምሽት በአሜሪካ ፖለቲካ ላይ ጥልቅ ጠባሳ ጥሎም አልፏል።
በትራምፕ ደጋፊዎች ዘንድ ንግግሩ የጀግንነት ተደርጎ ቢቆጠርም በተቀረው ዓለምና በዲሞክራቶች ዘንድ ግን አሜሪካ ከእሴቶቿ እየራቀችና ወደ አምባገነናዊነት እያዘነበለች መሆኑን የሚያሳይ ማስረጃ ሆኗል። በሚኒሶታ የፈሰሰው ደም፣ በካፒቶል ውስጥ የተሰማው ጩኸትና በመሪዎች መካከል ያለው የማይታረቅ ቅራኔ የአሜሪካን የወደፊት ዕጣ ፈንታ በጥርጣሬና በስጋት ውስጥ ጥሎታል። ይህ የ2026ቱ የሁኔታዎች መግለጫ የአንድነት ሳይሆን የታሪክ መለያየት ማህተም ሆኖ በታሪክ መዝገብ ላይ ተጽፏል።